በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚህች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆቹ ከላይኛው ግብጽ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለም ብልጽግናም ቢሆን የላቸውም። ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህ ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳሳው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞ የሚባለውን አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚህች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊትም ይጾማሉ፣ ይጸልያሉ፣ በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይሻላል። የዚህች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ሥራ አይሰራምና በዚያን ጊዜ ሥራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔርን ለመነው። የእግዚአብሔርን መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብለዋል አለው። ከዚህም በኋላ ዮሐንስ ሐጺርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያቸው 3 መዓልት 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎንና አገልግሎትን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ካንተ ጋር መኖር አልሻም ብሎ ከባዕቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይ አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስንም 7 መላእክት ከበው አክሊላትን ሲያቀዳጁ ታያቸው። ከዚያንም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው፣ እስከሚበቅልና እስከሚያፈራም ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሑቱን ፍሬ እነሆ ብሎ አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንደዚህ ያለም ጸጋን የሚሰጥ እግዚአብሔርን አመሰገኑት። አባ ባይሞይም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስን እንደፈተነው የተመረጠ መስዋዕትንም ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከእረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔር ለአንተ ያዘጋጀልህ ነውና። ብዙዎችም በአንተ እጅ ይድናሉ። መታሰቢያህም በዚያ ጸንቶ ይኖራል። ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ።
አክብረውም ቀበሩት። ከዚህም በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞይ እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውም በዓለም ሁሉ እጅግ እስከተሰማ ድረስም ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አኪዮስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል 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 ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውንም ይለያቸዋል። ዛሬስ ሂዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ክቡር ደሙን ቅዱስ ሥጋውን ተቀበሉ ይላቸዋል። ይህን አባ ዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ሥጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ በመጣ ጊዜ አባ ዮሐንስን ተኝቶ አገኘው። የእግዚአብሔርን መላእክት በላዩ ይጋፉ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ ክንፌን በላዩ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህም በኋላ የመነኮሳቱን መንበር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖቹን አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባይሞንን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩትም ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃልና ክብር ይግባውና ጌታችንም እንዳዘዘ በእሁድ ቀን ሁለተኛ ወደ አንተ መተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሁድም ቀን ሌሊት ዶሮ ሲጮህ እሊያ ቅዱሳን ከሁሉም ቅዱሳን ማህበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያንም ጊዜ ረዱ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማህበር አይቶ እያደነቀ 1 ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረዱም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳት ሁሉ አባት አባ እንጦንስ ነው ብሎ መለሰለት። ወደ በዓቱም ያረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶን በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ አፂር እንዳረፈም ነገራቸው። እነዚያም መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያንም ውስጥ ልጆቹ ከዚህ አፍልሰው ወስደው እስካኖሩት ድረስ በዚያ ኖረ። እግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ሰላም እብሮ በህቁ ለዮሐንስ አፂር ዘነዌሂሩ ተጽርቁ እምትርሲታ ዓለም አሳኒ በዘይርቁ ከመያለብዎሙ ለለሐሰሱ ወጽይቁ ግብረ ምንኩስና ርእ ቀዊሞ ራቁ። በዚችም ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቅ ነቢይ ኤልሳ የእረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል አገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል፣ ብዙ ታምራትንም አድርጓል። የኢያሪኮም ሰዎች ኤልሳን ጌታችን
እንደምታያት የዚች አገር ኑሮ ያማረ የተወደደ ነው። የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃ ምንጭ ሄዶ ያንን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አላቸው። ከዚያችም ቀን በኋላ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህ የነቢይ ኤልሳዕ ተአምራቱ ብዙ ነው። የሶርያውን ሰው ንዕማንን ከለምጹ ያነጻው እርሱ ነው። 2 ሙታንን አንዱን በሕይወት ሳለ ሌላውንም ከሞተ በኋላ አስነስቷል። የትንቢቱንም ወራት ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በነቢይ ኤልሳዕ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለኤልሳዕ ዛድማ ስመ መድህነ ወአቃቤ ዘተተርጎመ እየንተ ኤልያስ ነቢ አመለ እስራኤል ቆመ ፈወሰ ዋጣመ ማየ ህሱመ ወበቅራፈ እጽ አውፃ ማህፄ ስጡመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 21 በዚች ቀን አምላክን የወለደች የቅድስተ ቅዱሳን የድንግል እመቤታችን የማርያም የበዓሏ መታሰቢያ ነው። በዚችም ቀን የነቢዩ ኢዩኤል የእረፍቱ መታሰቢያ ሆነ። በዚችም ቀን ደግሞ እመቤታችን ቅድስት ድንግል ማርያም ታምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው። በዚችም ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ሆነ። በዚችም ቀን ለከበረች አገር ኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፈ አረድ ደግሞም ቆስጠንጢኖስ ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ አይላፈ ለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቡ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት